ሚስት ነበረችኝ ሌላ ሚስት ለማግባት ሚስቴን ፈትቻለሁ ብዬ እሷን ለማሳመን በተደጋጋሚ ፈትቻለሁ ብዬ አልኳት። በውሸት አላህ ዘንድ ያስቀጣኛል ወይስ ፈትቻለሁ ስላልኩ ፍች ትሆንብኛለች? በዚህ ላይ ምን ይመክሩኛል የሚል ጥያቄ። እህቴ ወደ ሀገር ለቤተሰብ ላገባ ነው ብላ ጠየቀች። አባቴም ወንድሞቼም አታገቢም አሏት። ምክንያቱም ልጁ ቤተሰብ ነው አታገቢም ሲሏት ከቤተሰብ ተለይታ ልጁ ጋር ሄደች። ከዛ ራሴን አወክዬ ታስሬያለሁ አለችን። እኔም ኒካሑ አይበቃም አልኳት። እሷ ግን ልትሰማኝ አልቻለችም እና ኒካሑ እንዴት ይታያል አብራሩልኝ የሚል ጥያቄ። የሶላተ ሽሩቅና የሶላተ ዱሃ ልዩነት ምንድነው? ወይስ አንድ ናቸው? የሶላተ ሽሩቅ ፈድሉስ ምንድነው ያብራሩልኝ የሚል ጥያቄ። እኔ በጀንና በአይንናስ ተይዤ ነበር። ወደ አላህ ስቃረብ ቁርአን መቅራት የጧትና የማታ ዚክሮችን ሳበዛ ነበር የሚነሳብኝ። እናም በሚያመኝ ሰዓት የኩፍር ቃላቶችን እናገራለሁ። እኔ ፈልጌ ወይም አስቤ አይደለም የምናገረው። ይህ ከእስልምና ያወጣኛል ወይ? ለሰራሁት ሁሉ ስህተትስ ምን ማድረግ አለብኝ? ሶላትም እስከ መተው ደርሻለሁ። ኒቃብ ለብስ ነበር ያን ሁላ እንድተው ሁኛለሁ። ኒቃቤንስ በመተው ከፋራ አለብኝ ወይ? ልብሴንም አስተካክዬ አልለብስም ማለት ይቻላል? ጎረቤት በጣም እሳደባለሁ፣ ባለቤቴንም በጣም አስቸግራለሁ፣ እመታዋለሁ፣ ቤተሰቦችን እርቃለሁ። ባጭሩ ምን ውስጥ እንዳለሁ አላውቅም። ገንዘብ አባክናለሁ፣ ለማይገባው እሰጣለሁ። አላህስ ይመረኛል? ጀዛኩሙላህ ኸይረን ሚን። እናቴ የአእምሮ በሽተኛ ነች። እኔ ብቻ ነኝ ልጇ። ያለሁትም በስደት ነው። ግማሹን ቦታዋን ለወንድሟ ልጅ በስጦታ ሰጠችው። እሱም እኔን ሳያማክር ጠዋሪ ቀባሪ ነኝ ብሎ ወሰደ። እኔ ገንዘብ እያላኩ ሌላ ሰው ነው የሚያስታምማት። እኔ ሄጄ ማስታመም ፈለግኩኝ። ብሄድ ደግሞ ችግር ላይ እወድቃለሁ ብዬ ሰጋሁ። ምክንያቱም ገንዘብ ስለሌለኝ የእናቴ ሁኔታም አስጨነቀኝ። የሰጠችውን ቦታ አስመልሼ ውሸትና ባስታመማት ብዬ አሰብኩኝ። እንዴት ይሻላል? በማስመለሴ ሐራም ይሆንብኛልን? በርግጥ ያንን ቦታ ወንድሟ ነበረ የተመራላት በጊዜው፣ ግን ለልጆቼ ነው አላለም ላንቺ ነው ብሏት የእርሻ መሬትም ምሪት ደረሳት የሚል ጥያቄ ነው። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا، وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. ثم ما بعد ذلك من يأتشو ጥያቄዎች መሃል የመጀመሪያው የሶላተ ሽሩቅና የሶላተ ዱሃ ልዩነት ምንድነው? ወይስ አንድ ናቸው? የሶላተ ሽሩቅ ፈድሉስ ምንድነው ያብራሩልኝ የሚል ጥያቄ ነው። ሶላተ ዱሃና ሶላተ ሽሩቅ አንድ ናቸው፣ ተመሳሳይ ናቸው። የቀኑ መጀመሪያ ላይ ማለዳ አካባቢ ላይ የሚሰገድ 2 ረክዓ ሶላት ነው። ባይሆን በስያሜ ደረጃ ገና ፀሐይ እንደወጣ በጊዜ የሚሰገዱ 2 ረክዓዎች ሽሩቅ ወይም ኢሽራቅ ይባላል። ረፈድ ካለ በኋላ የዱሃ ወቅት ሳይወጣ በፊት የሚሰገድ ሲሆን ደግሞ አዱሃ ይባላል። ሽሩቅ ማለት የፀሐይ መውጣት ማለት ነው። አዱሃ ማለት ደግሞ ረፋድ እንደማለት ነው። ስለዚህ ከወቅቱ ጋር የተያያዘ ሶላት ነው። ገና ፀሐይ እንደወጣ ከተሰገደ ሽሩቅ ወይም ኢሽራቅ የሚባል ሲሆን፣ ረፈድ ካለ በኋላ ፀሐይ ከበረታ በኋላ የሚሰገድ ሲሆን ደግሞ አዱሃ ይባላል። ሶላተ ሽሩቅ ያለውን ምንዳ በተመለከተ ትርሚዚና ሌሎችም ሐሰን ሷሂህ ባሉት ሐዲስ ነብይ እንደተናገሩት ፈጅር ሶላትን በጀማዓ ሰግዶ እዛው የሰገደበት ቦታ ላይ ዚክር ያለ ፀሐይ በደንብ እስክትወጣ ጠብቆ መጨረሻ ላይ 2 ረክዓ የሰገደ ሰው ሙሉ የሐጅና የዑምራን አጅር አላህ እንደሚሰጠው ነብይ ተናግረዋል አለይሂ ሰላቱ ወሰላም።
ሙሉ የሐጅና የዑምራን አጅር ወይም እንዳያገኛል ማለት ሐጅና ዑምራ ማድረግ አይጠበቅበትም ለማለት አይደለም። ተመሳሳይ የሆነን አጅር አላህ ይሰጠዋል ማለት ነው የተፈለገበት። ሌላኛው ጥያቄ እኔ በጅንና በአይንናስ ተይዤ ነበር። ወደ አላህ ስቃረብ ቁርአን መቅራት የጧትና የማታ ዚክሮችን ሳበዛ ነበር የሚነሳብኝ። እናም በሚያመኝ ሰዓት የኩፍር ቃላቶችን እናገራለሁ። እኔ ፈልጌ ወይም አስቤ አይደለም የምናገረው። ይህ ከእስልምና ያወጣኛል ወይ? ለሰራሁት ሁሉ ስህተትስ ምን ማድረግ አለብኝ? ሶላትም እስከ መተው ደርሻለሁ። ኒቃብ ለብስ ነበር፣ ያን ሁላ እንድተው ሁኛለሁ። ኒቃቤንስ በመተው ከፋራ አለብኝ ወይ? ልብሴንም አስተካክዬ አልለብስም ማለት ይቻላል? ጎረቤት በጣም እሳደባለሁ፣ ባለቤቴንም በጣም አስቸግራለሁ፣ እመታዋለሁ፣ ቤተሰቦችን እርቃለሁ። ባጭሩ ምን ውስጥ እንዳለሁ አላውቅም። ገንዘብ አባክናለሁ፣ ለማይገባው እሰጣለሁ። አላህስ ይመረኛል? ጀዛኩሙላህ ኸይረን ሚን አሰሉላህ አልዓዚም ረበል አርሺል ዐዚም አን የሽፊየከ ሽፋን ላ ዩጋዲሩ ሰቀማ። ሆን ተብሎና ተፈልጎ በማይደረግ ነገር አላህ ተባረከ ወተዓላ አይቀጣም። እያወቁና ሆን ተብሎ ባደረጉት ነገር ነው አላህ ተባረከ ወተዓላ የሚጠይቀው። ሆኖም በተቻለ ያክል ይሄን ስሜት ለመቆጣጠር መሞከር፣ ቤተሰብም ይሁን ጎረቤት ያሉበትን ስሜትና ችግር አውቆ እንዲረዳና እንዲረዳ ማድረግ ነው። እያወቁ ሶላትን መተው፣ እያወቁ ሒጃብን መተው፣ ጎረቤትን መስደብ፣ ባልን መደብደብ ከባድ ወንጀል ነው። ነገር ግን ሳያውቁና ሳይፈልጉት ሌላ ስሜት ላይ ሌላ ሁኔታ ላይ በሆኑበት ወቅት ላይ ከሆነ የሚደረገው ከአቅም በላይ ሳይፈልጉት በተደረገ ነገር አላህ ተባረከ ወተዓላ አይቀጣም፣ አይጠይቅም። ስለዚህ ላለፈው የሚደረግ ምንም አይነት ከፋራ አይኖርም። ባይሆን ወደ ሒጃብ መመለስ፣ ጤንነት ሲመለስ ችግሩ በሌለበት ሁኔታ ላይ ያስቀየሟቸው ሰዎችን ችግሩ ሲቀረፍ የነበሩበትን ስሜት ማስረዳትና በቀጣይ ከነሱ ጋር ያለን ግንኙነት ማሳመር ማስተካከል። ባይሆን እንዲህ አይነቱ ስሜት ያለው በትንሹ ከመሆኑ ጋር ለሱ እጅ በመስጠት ራስን መቆጣጠርን በመተው እንዲህ አይነት ነገሮችን ማድረጉ ሊያስጠይቅ አላህን ሊያስቆጣ ይችላልና ራስን የሚያውቁ ስሜትን መከታተል የሚችሉ ከመሆን ጋር በትንሹ ለተፈጠረው ስሜት እጅ በመስጠት ተገቢ ያልሆኑ ነገሮችን ከማድረግ መጠንቀቅ ያስፈልጋል። እንደዚሁ ራስን በራስ ማከም፣ ዝክር ላይ፣ ዱዓ ላይ፣ ሩቃ ላይ መበርታት ነው። ወደ አላህ ሲመለሱ ዝክርና ቁርአን ሲያበዙ እንዲህ አይነቱ ነገር መነሳቱ ዝክርና ዱዓው ቁርአኑ የመጥቀሙም ጭምር ምልክት ሊሆን ይችላል። እንዲህ አይነት ምልክቶች ካሉ ቤተሰብ ዘመድ ተባብሮ ሩቃ በማድረግ ችግሩን ለመቅረፍ ጥረት ማድረግ ነው። የሒጃቡን ጉዳይ በተመለከተ እንዲህ አይነቱ ችግር ሲኖር ቢገለጡም ኋላ ላይ ራስን ሲያውቁ ጤና ሲመለስ ወደ ሒጃቡ መመለስ ግዴታ ይሆናል። በህመም ምክንያት አንዴ አውልቄዋለሁና መልሼ አላደርግም አይባልም። ወከዛልክ ሶብር ማድረግ ለኸይር እንደሆነ ማወቅና ከአላህ ተባረከ ወተዓላ መልካምን ነገር መጠበቅ ነው። በነቢዩ አለይሂ ሰላቱ ወሰላም ዘመን ሚያማት የሚጥል በሽታ የነበረባት ሴት ነበረች። ነቢዩ ጋር አለይሂ ሰላቱ ወሰላም መታ ዱዓ አድርግልኝ ይሄን በሽታ አላህ እንዲያነሳልኝ ስትላቸው ከፈለግሽ ዱዓ አድርግልሻለሁ፣ ከፈለግሽ ደግሞ ሶብር ታደርጊያለሽ፣ ጀነት አለልሽ ብለዋታል። እንግዲያውስ ሶብር አደርጋለሁ በዚህ ህመሜ በሶብሬ ምክንያት አላህ ጀነት የሚያስገባኝ ከሆነ በላቸዋለች። ነገር ግን መጨረሻ ላይ በምታመምበት ጊዜ ራሴን ስቼ ስለምወድቅ ሰውነቴ ስለሚገላለጥ ሰውነቴ እንዳይገላለጥብኝ ብቻ ዱዓ አድርግልኝ ብላቸዋለች። ይህንንም ነቢዩ አድርገውላት ህመሙ በሚነሳበት ጊዜ የሆነ ነገር አጣብቃ ይዛ ወይም የሆነ ነገር ላይ ተንጠልጥላ ታሳልፍ እንደነበረ ተነግሯል። አብዱላህ ኢብኑ አባስ የጀነትን ሴት ማየት የፈለገ እሷን ይሉ እንደነበረም ተዘግቧል። ምንም እንኳ ግለሰብን መልካም ስራ ቢሰራ ጀነት ሊያስገቡ የሚችሉ ሰበቦች እሱ ጋር ቢኖሩ እሱ የጀነት ነው አይባልም። ነቢዩ ከመሰከሩለት ሰው ውጪ ኢንሻአላህ የጀነት ይሆናል ተብሎ ተስፋ ብቻ ነው የሚደረገው። ዑሙመን ታማ እንኳ ሒጃቧን ቸላ አላለችም። የሒጃቧ ጉዳይ ከጤንነቷ በላይ አሳስቧት እሺ ሒጃቤ እንዳይገለጥ ዱዓ አድርግልኝ ብላለችና በተቻለ ያክል ሒጃብን መጠበቅ ነው። ሌላኛው ጥያቄ አንዲት ከ8 ዓመት ጀምሮ ኒቃብ የምትለብስ እህት ታማ ሩቃ ሲደረግላት ተገላለጠች። ወንዶች ፊቷን አዩዋት፣ ነገር ግን ሰዎች አንዴ ስለተገለጠች መሸፈን የለባትም እያሉ እያወዛገቡን ነው። እሷ በጊዜው ስለታመመችና ራሷን ባለማወቋ እንጂ ሆን ብላ አልተገለጠችም። ምን ይመክሩናል? ጀዛኩሙላህ ኸይር የሚል ወንድ ልጅ ለሴት ልጅ ሩቃ ማድረግ የሚችለው
መስፈርቶች ሲሟሉ ነው። ከመስፈርቱ መሃል አንዱ ወንድ ሴትን መንካት የለበትም፣ ወንድ ሴትን ማየት የለበትም፣ ወንድና ሴት ለብቻቸው ተገልለው ተነጥለው ሩቃ ማድረግ የለባቸውም። እንዳትገለጥ መሰተር ያለበትን የሰውነት አካሏን የሚሰትር የሚቆጣጠር ሰው አብሯት መኖር አለበት። ሆኖም ሩቃ እየተደረገላት ፊቷ ስለተገለጠ ብቻ ከዛ በኋላ ኒቃብን ትተው አይባልም። ይሄ ያላዋቂ ንግግር ነው። ያላዋቂ ንግግር ደግሞ ቦታ አይሰጠውም፣ ይተዋል። ወአዕሪድ ዐኒል ጃሂሊን ብሏል አላህ ተባረከ ወተዓላ። በዚህ መሰረት በርካታ የዲን ህግጋትን አንዴ ሰዎች ስለተዋቸው ከዛ በኋላ ድጋሚ ያድርጓቸው ሊባል ነው። ተኝቶ ፈጅር ያመለጠው ሰው ከዛ በኋላ ዙህርንም መስገድ የለበትም። አንድ ቀን ረመዳን መሆኑን ሳያቅ ቀርቶ የመጀመሪያው ቀን ያለፈው ሰው ቀጣይ ቀኖችንም አትጾም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ነገር ካዘዝኳችሁ የቻላችሁትን ያክል ስሩ አድርጉት ብለዋል። በጊዜው ከአቅሟ በላይ ሆኖ ታማ ፊቷ ስለተገለጠ እሷ ባላደረገችው ባልፈለገችው ነገር ከዛ በኋላ ድጋሚ አታድርግ አይባል። ፈልጋው እንኳን አንዴ ተሳስታ ፊቷን ብትገልጥ ተውበት አድርጋ ተመልሳ ሒጃቧን መቀጠል ይጠበቅባታልና አላዋቂዎችን ተዋቸው። እውቀት ከሌላችሁ የእውቀት ባለቤቶችን ጠይቁ ነው ቁርአኑ ሐዲሱ የሚለንና ሒጃቧ ላይ ኒቃቧ ላይ መቀጠል ነው ያለባት። ሌላኛው ጥያቄ አንድ ሰው በቂ የሸሪዓ እውቀት የሌለው ሆኖ ሁሉም የሚለውን ሰምቼ መልካሙን እከተላለሁ ማለቱ እንዴት ይታያል የሚል ጥያቄ። ኸይርና ሸርን ለይቶ ማወቅ የሚችልበት በቂ እውቀት ያለው ሰው የሚሰማቸው ሰዎች ጋር ያለውን ስህተት መመለስ የሚችል ሰው ቢሆን ቢሰማ ችግር የለው። እዚህ ደረጃ ላይ በቀላሉ አይደረስም። በቂ የሚባል እውቀት ያለው ሰው ነው እዚህ ደረጃ ላይ ሊደርስ የሚችለው። አማ ጀማሪ የሆነ ሰው ሁሉንም ሰምቼ መልካሙን እቀበላለሁ ሌላ አይገባም። ምክንያቱም መልካምና መልካም ያልሆነው ሊቀላቀልበት ይችላል፣ መመዘን አይችልም። ሸሪዓችን ካወዛጋቢ ነገሮች ከሚያምታቱና ሹብሃት ከሚባሉ ነገሮች እንድንርቅ አዘውናል። ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ የሆነውን የቁርአን አንቀጽ ስተው አሻሚ የሚመስለውን የሚከተሉ አሉ፣ ተጠንቀቋቸው ብለዋል አለይሂ ሰላቱ ወሰላም። የሰው ልጅ ልብ ደካማ ነው። ሹብሃቶች ደግሞ አሻሚ አወዛጋቢ ነገሮች ልብን የመጥለፍ የመስረቅ ኃይል አላቸው ተብሏል። ችግር ቢኖርበትም እሱ ጋር ያለውን መልካሙን ወስዳለሁ ብሎ የተጠጋጋ ሰው ሸርና ኸይሩ ይቀላቀልበታል። ሹብሃ ብዥታ ሸር ኃይል አለው። ደካማ ልቦችን ጠልፎ የመውሰድ ግራ የማጋባትና ከሐቅ የማራቅን ችግር ሊያስከትል ይችላል። ደጋግ ቀደምቶችም ስሜትን ስለሚከተሉ ሰዎች ሲናገሩ ተጠንቀቋቸው ብላ እነሱን መጠንቀቅ ግዴታ እንደሚሆን ገልጸዋል። አንድ ቃል ብቻ ላናግረህ ሲባሉ ግማሽ ቃልም ቢሆን ካንተ ጋር መነጋገር አልፈልግም ያሉ ተገኝተዋል፣ ከታቢዒዎች ሁሉ ጭምር። ስለዚህ በዚህ መልኩ በራስ መተማመን ወደ ባጥልና ወደ ስህተት መሄድ ተገቢ አይደለም። ሌላኛው ጥያቄ እናቴ የአእምሮ በሽተኛ ነች። እኔ ብቻ ነኝ ልጇ፣ ያለሁትም በስደት ነው። ግማሹን ቦታዋን ለወንድሟ ልጅ በስጦታ ሰጠችው። እሱም እኔን ሳያማክር ጠዋሪ ቀባሪ ነኝ ብሎ ወሰደ። እኔ ገንዘብ እያላኩ ሌላ ሰው ነው የሚያስታምማት። እኔ ሄጄ ማስታመም ፈለኩኝ። ብሄድ ደግሞ ችግር ላይ እወድቃለሁ ብዬ ሰጋሁ። ምክንያቱም ገንዘብ ስለሌለኝ የእናቴ ሁኔታም አስጨነቀኝ። የሰጠችውን ቦታ አስመልሼ ብሸጥና ባስታመማት ብዬ አሰብኩኝ። እንዴት ይሻላል? በማስመለሴ ሐራም ይሆንብኛልን? በርግጥ ያንን ቦታ ወንድሟ ነበረ የተመራላት በጊዜው፣ ግን ለልጆቼ ነው አላለም ላንቺ ነው ብሏት የእርሻ መሬትም ምሪት ደረሳት የሚል ጥያቄ ነው። የአእምሮ በሽተኛ የሆነ ሰው ንብረቶች ላይ መወሰን አይችልም በሸሪዓ። ያደረገም እንደሆነ ተፈጻሚ አይሆን፣ መታገድ አለበት። ስለዚህ ከላይ እንደተባለው የአእምሮ በሽተኛ ሆና ለወንድሟ ልጅ የሰጠችው መሬት አይጸድቅለትም፣ አይፈቀድለትም። ወንድሟ ደግሞ በሷ ስም ተመርቶ ከተቀበለና ያንቺ ነው ካላት እሷም ከተቀበለች በራሱም ስም ይቀበለው በሷም ስም ይቀበለው ያንቺ ነው ካላትና በሷ ስም ከተጠራ የሱ መሆኑ ይቀራል። የወሰደው የሰጠችው ለሱ ልጅ ከሆነ የአባቱ መሬት ስለሆነ ተብሎ ማስተያየት አይደረግም። በሷ ስም እስከተጠራ ድረስ የሷ መሆኑ እስከታወቀ ድረስ እንዲመለስ ማድረግ ይቻላል። ከዛ በኋላ ሸሪዓው በሚያዘው መሰረት ለሷ ለወራሾቿ ለሷ በሚበጅ መልኩ ንብረቱ እንዲቆይ አሊያ ደግሞ ሌላ ማስታመሚያና መንከባከቢያ ከሌለ ተሸጦ ለሷ ለራሷ መንከባከቢያ እንዲሆን ማድረግ ይቻላል። ነገር ግን ዝምድና መቁረጥን የከፋ ጸብን
የሚያስከትል እንዳይሆን ሸሪዓ ይሄን እንደማይፈቅድ ለሱ ማስረዳት፣ ካልሆነም በሽምግልና ለማሳመን መሞከር ተገቢ ይሆናል። ሌላኛው ጥያቄ በዛ ያለ ገንዘብ መንገድ ላይ ወድቆ አግኝቼ አነሳሁ። አሁን እጄ ላይ ይገኛል። ባለቤቱን ማግኘት ከባድ ነው። ወደዛ አካባቢ የሚታወቁ ሰዎችን እያጠያየኩ ነገሩ ከባድ ነው። በትክክል ባለቤቱን ማግኘት ስለሚቸግር ብዙ ሰዎችንም መጠየቁ ፈተና ነው። ሰው ለራሱም ችግር ላይ ስለሆነ ሁሉም የኔ ነው ስለሚል የባሰ ሌላ ፈተና እንዳይፈጥር ፈራሁ። ገንዘቡን ትልቅ አውራ ጎዳና ላይ ከማግኘቴ ጋር እኔ የሰው ሀገር ሰው ነኝ። ከቦታ ቦታ መንቀሳቀስ ወይ ወደ ሀገር መመለስ አለና ይሄን ገንዘብ ለረጅም ጊዜ ይዤ ባለቤቱ እስኪገኝ ልጠብቅ እምልበት ሁኔታ በምንም መልኩ የለምና ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ገንዘብን ዋጋ ያለውን ንብረት ወድቆ ያገኘ ሰው አማና ጠብቃለሁ አፈላልጌ አጠያይቄ ለአባቱ አደርሳለሁ ካለ ማንሳት ይፈቀድለታል። አማናን አልጠብቅም ነፍሴ ታሸንፈኛለች ካለ ግን ማንሳት አይፈቀድለትም። በዚህ መልኩ ወድቆ የተገኘን ንብረት ገንዘብ ያገኘ ሰው 1 ዓመት ሙሉ ያፈላለገ ያጠያየቀ የመቆየት ግዴታ አለበት። ሰዎች የሚሰበሰቡበት ገበያ ያለበት ስፍራዎች ላይ ንብረት የጠፋው ምልክቱን ተናግሮ መውሰድ ይችላል ማለት አለበት። ያፈላለጉ ዓመት ከሞላው ከዛ በኋላ ለራስ መጠቀም ይቻላል፣ ሰደቃ መስጠት ይቻላል። አማራጮች አሉ። ለራስ ከተጠቀሙት ባለቤቱ ከመጣ የመመለስ ግዴታ ይኖራል። ሰደቃ ከሰጡት የሰደቃውን አጅር ከአላህ እንዲጠብቅ ማድረግ፣ ካልሆነም መመለስ ግዴታ ይሆናል። ይሄን ማድረጉ ማፈላለጉ ማጠያየቁ ከከበደ ካልተቻለ ሌላ ለሚያምነው ሰው ይሄን ግዴታ እንዲወጣ ማድረግ ይቻላል። ጥያቄው ላይ እንደተገለጸው የውጭ ዜጋ በመሆን ምክንያት ገንዘቡን ማቆየቱም ይሁን ለብዙ ሰው መናገሩ አስቸጋሪ ከሆነ ይሄን ኃላፊነት ሊወጣ ይችላል ለሚታመንበት ሰው ኃላፊነቱን መስጠት ይቻላል። ይሄንንም ማድረግ በጭራሽ ካልተቻለና አማራጭ ከተፋ ባሉበት አካባቢ ላይ ላለ ታማኝ የፖሊስ ተቋም ማስመዝገብና ማስረከብ ይቻላል። ይሄም አንድ ራሱን የቻለ ዘመናዊ ማፈላለጊያ ማሳወቂያ መንገድ ነውና። ሌላኛው ጥያቄ እኔ ለረጅም ጊዜ ቁርአን እየተማርኩ ነበር፣ እስከ መጨረሻውም በደንብ መቅራት እችላለሁ። ነገር ግን በተፈጥሮ ማውጣት የተቸገርኳቸው ቃላት አሉ፣ በጣም አስቸግረውኛል። በዚህም የተለያዩ አቅሪቦች እና ኡስታዞችም ጭምር አንቺን ማቅራት ችግር ነው፣ ለእኛም ሐራም ይሆንብናል እያሉ ይተውኛል። ይህ የተፈጥሮ ችግር ነው፣ እኔን ያስጠይቀኛል። ምንስ ማድረግ ነው ያለብኝ? ዱዓ ያድርጉልኝ አላህ እንዲያገራልኝ የሚል። አላህ ተባረከ ወተዓላ ሁላችንንም ለቁርአን ያግራን። አላዋቂን ቁርአን ማስተማር ሐራም የሚያደርገው አላዋቂ ብቻ ነው። ስለዚህ አንቺን ማስተማር ሐራም ይሆንብናል ማለት ስህተት ነው፣ ወይም ተገቢ ያልሆነ ጥንቃቄ ነው። ሐራም ነው የሚባለው ያወቁ ቁርአንን እየሰባበሩ ያወቁ የተሳሳቱ መቅራት ነው። በተረፈ ለማስተካከል እየጣሩ አንዳንድ ፊደሎች ላይ ቢሳሳቱ መውጫውን ቢያዛቡ ለማስተካከል እየጣሩና እየታገሉ እስከሆነ ድረስ ምንም ችግር የለውም ብቻም ሳይሆን አጅርም ጭምራለሁ። ነብዩ ሰለላሁ ዐለይሂ ወሰለም በሶሒህ ሐዲሳቸው ወለዚ የቅረኡል ቁርአነ ወየተተዕተዑ ፊሂ ወሁወ ሸዲዱን ዐለይሂ በአንዳንድ ዘገባዎች ላይ እንዳለው ቁርአንን የሚቀራ እየተንተባተበ እየተመላለሰ እየደጋገመ እየከበደው የሚቀራ ለሱ 2 አጅር አለው ብለዋል አለይሂ ሰላቱ ወሰላም። አብዛኞቹ ወየተተዕተዑ ፊሂ የሚለውን ሙራጃዓ የሚከብደው የሐፈዘ የሚረሳ ብሎ የፈሰሩበት ሁኔታ አለ። ሒፍዝ ማስቸገሩ አጅር እንዳለው ሁሉ በነظር እያዩ መቅራቱም ማስቸገሩ ተመሳሳይ አጅር ይኖረዋል። ስለዚህ ሆን ብሎ አውቆ በግድ የለሽነት እስካላደረጉት ድረስ አንዳንድ ፊደሎች ላይ አንዳንድ ቃላቶች ላይ መሳሳቱ ወንጀል ስለማይሆን ጀህልናን ለማስወገድ የሚደረግ ጥረት ስለሆነ አንቺን ማስቀራት ሐራም ነው አይባልም። ስለዚህ እንዲህ አይነት አስተሳሰብና አመለካከት ካላቸው አስተማሪዎች በመራቅ ሌላ ያበረታቱ አይዞሽ እያሉ የሚያቀሩ አስተማሪዎችን በመቀየር ጥረት ማድረግ ላይ መቀጠል። ሌላኛው ጥያቄ የምሰራባት አሰሪዬ በጣም አሮጊት ናት። የገንዘቧን መጠን አታውቅም፣ እኔ ግን አውቃለሁ። አንድ ልጇ ነው ደሞዟን ተቀብሎ አምጥቶ ለኔ ይሰጠኛል።
ነገር ግን አሰሪዬም ሳታውቅ የልጆቿ ሚስትና ልጆቿ የልጅ ልጆቿም መተው ይወስዱብኛል፣ ግን ለማንም እንዳትናገሪ ይሉኛል። አልሰጣችሁም፣ በእኔ ላይ አማና ነው የተቀመጠው ስላቸው አያገባሽም የእናታችን ብር ነው ብለው ይቆጡኛል። እኔ በሐቅ እያዛለሁ፣ ሐቅ እስከሆነብኝ እስካሁን የወሰዱትን መጠኑን አላውቅም፣ እንዴት ነው ማደርገው ያብራሩልኝ የሚል ጥያቄ ነው። እሷን ለመንከባከብ በሰራተኝነት ከሆነ የተቀጠርሽው የቀጠረው አካል አድርጊ ያለውን ነገር አድርጊ ባለው መሰረት ነው ማድረግ ግዴታ የሚሆን። ይሄን ገንዘብ ለእናቴ ስጪ ካለ ለሌላ ሰው መስጠት አይቻልም። ለሷ መድረስ ያለበትን ገንዘብ ለሷ ሳታደርሺ በፊት የሚወስዱት የሚቀንሱት ከሆነ አማናን በአግባቡ ባለመወጣት መጠየቅን ያስከትላል። በትክክል በተጨባጭ ተገደሽ ከሆነ ይሄ የሆነው ይሄ ከአቅም በላይ ነው ችግር የለውም ይባል። ነገር ግን ወስደውብኛል አልቻልኩም እኔ ብሎ ለገንዘቡን ለሚሰጠው ሰው መናገር ወይም እሱ ራሱ እንዲሰጥ ማድረግ ካልሆነ እነሱ እንዲያስቆም ማድረግ፣ የማይቻል ከሆነ ደግሞ እሱ አምኖ እየሰጠ እነሱ ደግሞ አማና በአግባቡ እንዳይደርስ ያደረጉ የሚቸገሩ ከሆነ ስራ መቀየር ነው። ማስገደድ ደረጃ ሳይደርስ እስከ መጨረሻው አልሰጥም ቢባል ምንም የማያመጡ ከመሆኑ ጋር በትንሹ ብቻ ጫና ስላደረጉና የእናታችን ገንዘብ ነው ስላሉ የተሰጠ ገንዘብ ካለ የወሰዱትን በትክክል አውቆ በትክክል ማወቅ ካልተቻለም በግምት ለማወቅ ጥረት ተደርጎ ከፍተኛ የሚባለውን ግምት በመያዝ መክፈልና ማስተካከል ነው። ለቀጣዩ ግን ለችግሩ መፍትሄ መፈለግ ነው። እስከ መጨረሻው አማና ነው ለሷ ብቻ ነው ስጪ የተባልኩት ከፈለጋችሁ ላስፈቅደው ወይ ማስፈቅዱት ብሎ መከራከር። ይሄን ማድረግ ማይቻል ከሆነ ለሚመለከተው አካል ገንዘቡን ለሚሰጠው ልጇ አሳውቆ ችግር በማያስከትል መልኩ እነሱ እንዲያስቆም ካልሆነ ስራ እንዲቀየር ማመቻቸት ነው። ለኔው ጥያቄ ምስት ነበረችኝ። ሌላ ምስት ለማግባት ምስቴን ፈትቻለሁ ብዬ እሷን ለማሳመን በተደጋጋሚ ፈትቻለሁ ብዬ አልኳት። በውሸት አላህ ዘንድ ያስቀጣኛል ወይስ ፈትቻለሁ ስላልኩ ፍች ትሆንብኛለች? በዚህ ላይ ምን ይመክሩኛል የሚል ጥያቄ። የምመክርህ አላህ እንድትፈራ ነው። በሁሉም ነገር ላይ እውነተኛ እንድትሆን አላህ ተባረከ ወተዓላ በተከበረው ቃሉ ያ አዩሀ الذين آمنوا اتقوا الله وكونوا مع الصادقين ብሏል። እናንተ አማኞች አላህን ፍሩ ሁሌም በሁሉም ነገር ላይ ከእውነተኞች ሁኑ ብሏል። አይደለም ትልቅ የትዳር ጉዳይ ላይ ቀርቶ ቀልድና ጨዋታ ላይ እንኳ መዋሸትን ሸሪዓችን አይፈቅድም። አብዱላህ ብን መስዑድ ረዲየላሁ ዐንሁ አርዳህ አላህ ውሸትን ለቀልዱ እንኳ ቢሆን አልፈቀደም ብለው ቀደም ሲል ያነበብኩትን የቁርአን አንቀጽ አንብበዋል። በውሸት የተጀመረ ትዳር መጨረሻ በረካም አይኖረው። ውሸት በረካን ያስወግዳል ተብሏል። ይህ እንዳለ ሆኖ ለውሸት ፈትቻለሁ ያለ ወንድ ኒካሑ ይወርድበታል አይወርድበትም? በዑለሞች መሃል ኺላፍ አለበት። የተወሰኑ ዑለሞች ሚስት አለህ እንዴ ተብሎ ተጠይቆ አይ የለኝም ብሎ ከሆነ የመለሰው ይሄኔ ኒካሑ አይወርድም። ሚስትህን ፈተሃል እንዴ ተብሎ ቢጠየቅ አው ፈትቻለሁ ቢል ለውሸቱም ቢሆን ይሄኔ ኒካሑ ይወርዳል ብለዋል። ሚስት አለህ ወይ ሲባል የለኝም ብቻ ከሆነ ያለው መፍታትን ጋብቻን ማፍረስን አስቦበት ሳይሆን ውሸት መናገርን ፈልጎ ከሆነ ይሄኔ የሚጠየቀው በውሸት ወንጀል ብቻ ነው፣ ኒካሑን አያፈርስ። ነገር ግን ሚስትህን ፈተሃል እንዴ ቢሉት አው ፈትቻለሁ ቢል እዚህ ጋር በትክክል መፍታትም ያስብበት ውሸትም ያስብበት ኒካሑ ይወርዳል። ምክንያቱም ኒካህ ላይ ረጅዓ ላይ ማጋባት ኒካህ ማሰር ላይ ቀልድ እንደሌለ ሁሉም ቁም ነገር እንደሚሆን ሐዲስ ላይ ተነግሯል። አላህ ተባረከ ወተዓላ ቁርአን ላይ ወላ ተተኺዙ አያቲላሂ ሁዝዋ ብሏል። የአላህን አንቀጽ የአላህን ህግጋት ማላገጫ መጫወቻ አታድርጉ ብሏልና ትዳር እንደዚህ መጫወቻ ከማድረግ መጠንቀቅ ነው። ዛሬ ዋሽቶ ያገባ ከዛ በኋላ ለረጅም ጊዜ የዋሸ ይኖራል። አሊያ ደግሞ ከሁለት አንድ ቤቱን ማፍረሱ የማይቀር ይሆናል። ከአንድ በላይ ማግባት በዚህ መልኩ እየፈሩና እየተደባበቁ ሊሆንም አይገባም። መስፈርቱን ባሟላ መልኩ በይፋ በግልጽ ሊሆን ይገባል። ይሄም ማድረግ የማይችል ማጉዳቱ ወይም መጎዳቱ አይቀርም። ስለዚህ የሚያደርጉትን ነገር ጥቅምና ጉዳቱን ማነጻጸር ሸሪዓን ተከትሎ መሄድ ያስፈልጋል። ለኛው ጥያቄ እህቴ ወደ ሀገር ለቤተሰብ ላገባ ነው ብላ ጠየቀች። አባቴም ወንድሞቼም አታገቢም አሏት። ምክንያቱም ልጁ ቤተሰብ ነው አታገቢም
ሲሏት ከቤተሰብ ተለይታ ልጁ ጋር ሄደች። ከዛ ራሴን አወክዬ ታስሬያለሁ አለችን። እኔም ኒካሑ አይበቃም አልኳት። እሷ ግን ልትሰማኝ አልቻለችም እና ኒካሑ እንዴት ይታያል አብራሩልኝ የሚል ጥያቄ መልሳችሁታል። ኒካሑ አይበቃም አልኳት የሚል ነገር አለ። አይበቃም ያላችኋት እንደማይበቃ ስላወቃችሁ ከሆነ ድጋሚ መጠየቅም አያስፈልግም። አይበቃም ያላችኋት ሳታውቁ እንደዚሁ ከሆነ ያለ እውቀት በጥርጣሬ ብቻ ሸሪዓ ላይ መናገር አይቻልም። ነገር ግን ይሄ ግልጽ የሆነ ሁሉም ሙስሊም የሚያውቀው ጉዳይ ነው። ሴት ልጅ ራሷን መዳር አትችልም። በሸሪዓ ሴት ልጅ ራሷን መዳር በጭራሽ አትችልም። ነቢያችን ሰለላሁ ዐለይሂ ወሰለም የተኛውም ያለ ወሊ የሴት ልጅ ኃላፊ ሳይኖር ያለ ሁለት ምስክር የታሰረ ኒካህ ውድቅ ነው ብለዋል። ስለዚህ ሙስሊም ስሜቱን ከመከተል መውጣት አለበት። አባት አልደርም ካለ ወደ አያት ይኬዳል፣ ወደ ወንድሞች ይኬዳል፣ ወደ ወንድም ልጆች፣ ወደ አጎቶች፣ ወደ አጎት ልጆች ይኬዳል። ይሄ ሁሉ ካልተቻለ ሸሪዓ ፍርድ ቤት ይኬዳል። ይሄው እንኳን ካልተቻለ ሌሎች የመጨረሻ አማራጮች ይፈልጋሉ እንጂ ሴት ልጅ በምንም መልኩ ራሴን ድሬያለሁ አትልም። ይሄ ዚና ነው የሚሆነው። ነሰላህ ሰላም ወልዓፊያ። ስለዚህ በተቻለው ፍጥነት እንዲለያዩ ማድረግ፣ ከዛ በኋላ ተወብተው ማህፀኗ ነፃ መሆኑ ተረጋግጦ ኒካህ ሊታሰርላቸው ይገባል። ወላጆች ያለ በቂ ምክንያት ልጆቻቸውን እንዳያገቡ ከማድረግ ሊታቀቡ፣ ልጆችም ወላጆቻቸው በበቂ ምክንያት እሱን አታገቢም ካሉ ልጆች እሺ ሊሉ ይገባቸዋል። ዝምድናው መጋባት የሚከለክል ያክል ቅርብ ከሆነ እሺ የማለት ግዴታ አለባት። መጋባትን ማይከለክል እንኳን ቢሆን ቀረብ ያለ ዘመድ ሆኖ የሁለቱ መጋባት ምናልባት ኋላ ላይ የዝምድና መቆራረጥን ሊያስከትል ይችላል ወይም እንዲህ አይነት ችግር ይኖረዋል ብለው እንደ ወላጅ ሆነው አይተውት አይበጅም ብለው አምነው ከሆነ እሱን አታገቢም ያሉት ሐራም ነው ብለው ሳያምኑ መቀበሉ ተገቢ ነው። በተለይ ሴት ልጅ ወላጇ ወንድሞቿ የሚመርጡላትን ልትመርጥ እሺ ልትል ይገባታል። ሐላልን ሐራም እስካላደረጉ ድረስ ከአላህ ከመልእክተኛው የበለጠ እናውቃለን እስካላሉ ድረስ በቂ ምክንያቶችን መሰረት አድርገው እሱን አታግቢ ከዚህ አንፃር ይጎዳሻል ወይም እኛ ላይ ቤተሰብ ላይ ይሄን ችግር ያስከትላል ብለው ተጨባጭ የሆነ ነገር ካቀረቡ ላ ضرر ولا ضرار ተብሏል በዲናችን። ራስንም ይሁን ሌሎችን የሚጎዳን ነገር ማድረግ አይቻልም ተብሏል። ስለዚህ ወላጆችም ለልጆቻቸው የሚበጀውን መንገድ ሊከተሉ፣ ልጆችም ወላጆቻቸውን ሊያከብሩና መቼም ወላጆቼ ለኔ ኸይር ነው የሚያስቡት ሊሉ ይገባል። اللهم ኢላ ሸሪዓን ተጻረው ልጆቻቸውን መጉዳት አስበው ከሆነ ይሄ የሚያደርጉት ይሄኔ ሸሪዓ ሰጥቷቸው የነበረውን ስልጣን ራሳቸው እንዲያጡት ስላደረጉ ወደ ቀጣዩ ወልይ ይሸጋገራል። እሱም እምቢ ካለ ወደ ሸሪዓ ፍርድ ቤት ተኬዶ ኒካህ ይታሰራል እንጂ ሴት ልጅ ገና ያላገባችም ትሆን አግብታ የፈታችም ትሆን ራሷን መዳር በምንም መልኩ አትችልም። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላህ ወበረካቱ።